አበቦችን ልብ በሉ። እንዴት ነው የሚያድጉት? አይደክሙም፣ አይፈትሉምም። ሰለሞንስ እንኳን በክብሩ ከነዚህ ውስጥ እንደ አንዲቱ አልለበስም። እግዚአብሔር ግን ዛሬ ያለውን ነገ ደግሞ የሚደርቀውን የሜዳ ሳር እንዲህ ካለበሰ እናንተንማ ይልቁን እንዴት አያለብስም? እናንተ እምነት የጎደላችሁ። ጌታ ሆይ እምነትን ጨምርልን። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን የሾላ ዛፍ ተነቅለ ወደ ባህር ተተከል ብትሉት በሚገባ በታዘዘ ነበር። መሰናክል ግድ ሳይመጣ አይቀርም። መሰናክሉን ለሚያመጣው ወዮለት። ስለዚህ ከነዚህ ከታናናሾቹ አንዱን ከሚያሰናክል ይልቅ የወፍጮ ድንጋይ ባንገቱ ታስሮ ወደ ባህር ቢጣል ይሻላል። የእግዚአብሔር መንግሥት ምን ትመስላለች? እንዲህ ያለች ናት። ሰው በአትክልቱ ውስጥ የጣላትን የስናፍጭ ዘር ትመስላለች። ዘሯም አደገች፣ ታላቅም ዛፍ ሆነች። የሰማይ ወፎችን በቅርንጫፎቿ ሰፈሩ። ስለምን እንደሚናገር አልገባኝም። ስለምን ከቀራጮችና ከኃጢአተኞች ጋር አብረህ ትበላለህ? ጤነኞች ሐኪም አያስፈልጋቸውም፣ ሕመምተኞች ግን ያሻቸዋል። ጻድቃንን ወደ ንስሐ ልጠራ አልመጣሁም፣ ኃጢአተኞችን እንጂ። ስለ እግዚአብሔር መንግሥት ንገረን፣ ሌላስ ትነግረናለህ? አንተ ታናሽ መንጋ መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትም ስጡ። ሌባ በማይደፍረው በማይጠፋው በሰማያት መዝገብ አኑሩ። መዝገባችሁ ባለበት ልባችሁ ይሆናል። ምክንያቱም ሌባ አያገኘውም፣ ብልም ደግሞ አያጠፋው። መዝገባችሁ ባለበት ልባችሁ በዚያ ይሆናልና። አንቺ ሴት ከያዘሽ ደዌ ተፈውሰሻል። ተመልከት፣ ዳነች። ድንቅ ነው፣ ተፈወሰች። ናና እይ። ጌታ ሆይ ክበርልኝ። 18 ዓመት ጌታ ሆይ ተመስገን። ልንሰራባቸው የሚገቡን 6 ቀኖች አሉ። እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት ቀን አይደለም። እናንት ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ፈትቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት ነበረች። ታዲያ በሰንበት ቀን ከስራቷ ልትፈታ አይገባትምን? ቸር መምህር ሆይ የዘላለም ሕይወት እንዳገኝ ምን ማድረግ አለብኝ? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዙን አንተ ታውቃለህ። ፈጽሞ አታመንዝር፣ እንዲሁም አትግደል፣ ደግሞም በሐሰት አትመስክር፣ እናትና አባትህንም አክብር። ይህን ሁሉ ሕግና ሥርዓት ከሕፃንነቴ ጀምሮ ጠብቄአለሁ። አሁንም አንዲት ነገር ገና ቀርታለች። ያለህን ሁሉ ሸጠ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ። መተህም ተከተለኝ። ታዲያ እኛ ነጋዴዎች ነን፣ ሀብታሞችም ነን። ለባለጠጋው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው!
ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ታዲያ ማን ሊድን ይችላል? ለሰው የማይቻል ሁሉ ለእግዚአብሔር ይቻለዋል። ታዲያ የእግዚአብሔር መንግሥት መቼ ትመጣለች? የእግዚአብሔር መንግሥት ከቶም በመጠባበቅ አትመጣም። ማንም እርሷን በዚህ ወይም በዚህ ያለች ቢል አትስሙ፣ እሷ በመካከላችሁ ናትና። ከሰው ልጅ ቀኖች አንዱን ልታዩ የምትመኙበት ወራት እንደሚመጣ አወቁ፣ ግን አታዩትም። መብረቅ በርቆ ከሰማይ በታች ካለ ከአንድ አገር ወደ ሌላ አገር እንደሚያበራ የሰው ልጅ ቀን እንደዚያ ይሆናል። አስቀድሞ ግን ብዙ መከራ እንዲቀበል ከዚህም ትውልድ እንዲጣል ይገባዋል። ነገር ግን ከሕግ አንዲት ነጥብ ከምትወድቅ ይልቅ ሰማይና ምድር ቢያልፍ ይቀላል እላችኋለሁና እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ፣ አላዩም። የምትሰሙትን ሊሰሙ ወደው አልሰሙም። ምን እናድርግ? በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ? ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ሐሳብህም ውደድ፣ ባልንጀራንም እንደ ራስ አድርገህ ውደድ። ትክክል ነህ። ሕግም ፈጽም፣ በሕይወትም ትኖራለህ። ጎረቤቴ ማን ነው? መቼም እነዚያ ወታደሮች አይሆኑም። ቄሳርስ ቢሆን? አንድ ጊዜ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነሱም ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም ልቡ በሐዘን ተነካ። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። ከዚያም በእርሱ አህያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ አስታመመውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና እርዳው፣ ከዚህም በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሦስቱ በወንበዴዎች ለወደቀው ባልንጀራ የሆነው ማን ነው? ደግ የሠራለት ሰው ነው። እናንተም እንዲሁ አድርጉ። ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃናት የማይቀበላት ሁሉ ከቶም ወደ እርሱ አይገባባትም። ማንም እነዚህን ሕፃናት በስሜ የሚቀበል እኔን ይቀበላል፣ ማንም እኔን የሚቀበል የላከኝንም ይቀበላል። ከእናንተ ታናሽ የሆነ ከሁሉም ታላቅ ይሆናል። ሰማኸኝ? የምሰማው ምንድን ነው? የናዝሬቱ ኢየሱስ በዚህ በኩል እያለፈ ነው። ኢየሱስ ሆይ! ኢየሱስ ሆይ! የዳዊት ልጅ ሆይ እባክህ ማረኝ! ምን እንዳደርግልህ ትወዳለህ? ማየት እፈልጋለሁ። እምነትህም አድነዋል። ማየት ቻል! አየው!
ጌታ ኢየሱስ ወደ ኢየሩሳሌም ከተማ ሲሄድ ብዙ ሰዎች ተሰብስበው የደህንነትን መንገድ እንዲያሳያቸው ስለ እግዚአብሔር መንግሥትም እንዲያስተምራቸው ይጠይቁት ነበር። ይህ ሰው በእውነት ነቢይ ነው። ጌታዬና አምላኬ ሆይ አድነኝ። ኦ ጌታ ሆይ አድነን፣ አድነን። ጌታ ይመስገን። ጌታ ሆይ እውነተኛውን መንገድ አሳየን። ሕዝቡም ኢየሱስን እንደ አምላክና ጌታ መቀበል ጀመረ። በኢያሪኮም ዘኬዎስ የሚባል ቀራጭ ባለጠጋ ነበር። ኢየሱስን ሊያይ በሾላ ዛፍ ላይ ወጣ። ያ ቀራጩ እኮ ነው። ዘኬዎስ ሆይ ፈጥነህ ውረድ፣ ዛሬ በቤትህ ውል ዘንድ ይገባኛል። በእኔ ቤት ነው? በሱ ቤት ማን ሊገባ የሚወዳለ? ስሙኝ፣ በእጄ ካለው ሀብት ከፊሉን ለድሆች እሰጣለሁ። ማንንም ሰው በሐሰት ከስሼ እንደሆን 4 እጥፍ ጨምሬ መልሳለሁ። እኔ አላምንም። ቀረጥ ሰብሳቢ ቀረጥ ሊመልስ ዘንድ ይቻለዋል? አይመስለኝም። እርሱ ደግሞ የአብርሃም ልጅ ነው። ዛሬ ለዚህ ቤት በርግጥ መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። አድምጡኝ። ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ይፈጸማል። ለአሕዛብም አሳልፈው ይሰጡታል፣ ይዘብቱበታልም፣ ያንገላቱታል፣ ይተፉበታልም፣ ይገርፉታል፣ ይገድሉትማል። በሦስተኛው ቀን ግን ይነሳል። ጌታ ኢየሱስ ስለ ሰው ልጆች ኀጢአት መሞቱን እያወቀ ወደ ኢየሩሳሌም መንገዱን አቀና። ብዙ ሕዝብም በመምጣቱ ደስ ብሎት እንደ ንጉሥ ተቀበሉት። ደቀ መዛሙርትህን ዝም እንዲሉ እዘዛቸው እላቸዋለሁ። እነዚህ ዝም ቢሉ ድንጋዮች ራሳቸው መጮህ ይጀምራሉ። ሆሳዕና በአርያም። ኢየሱስም ወደ ኢየሩሳሌም ቀርቦ ባያት ጊዜ አለቀሰላት። አንቺ ኢየሩሳሌም፣ ለሰላምሽ የሚያስፈልገውን ነገር በዚህ ቀን ምነው አውቀሽ ቢሆን ኖሮ! ይህ ነገር ከዐይንሽ ተሰውሮብሻል። ጠላቶችሽም በዙሪያሽ አጥረዋልና ከበውም አንቺን የሚያስጨንቁበት ቀን ይመጣል። አንቺና ልጆችሽንም ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና። በኢየሩሳሌም የሚገኘው ቤተ መቅደስም ከማምለኪያ ቦታ ይልቅ
የንግድ መናኸሪያ ሆኖ ነበር። አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ 10፣ 11፣ 12፣ 13፣ 14፣ 15፣ 16፣ 17፣ 18፣ 19፣ 20፣ 21፣ 22፣ 23፣ 24፣ 25፣ 26 ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ አደረጋችሁት። በጎቹን ለቀቀብኝ! መልሳቸው! መልሳቸው! ሕዝቡ ሁሉ ኢየሱስን እንደ ንጉሥ አድርገው ተቀብለውት ነበርና ከሸንጎ መሪዎች ዘንድ ተቃውሞ እየሰፋ ሄደ። ብዙዎች ንጉሥ አድርገው እንደተቀበሉት ተረድቻለሁ። ንጉሥ የሌቦች የቀማኞችና የአመንዝሮች ንጉሥ። የእሱን አይነቶች ብዙ አይተናል። ይመጣሉ፣ ምኞታቸውን ይገልጻሉ፣ ይሄዳሉ። አስተውል። በየዕለቱ ተከታዮቹ እየጨመሩ ነው። ሕዝቡም ሁሉ ያደንቁታል። ንጉሥ እንደሆነም ያስባል። ከእንግዲህ በኋላ ተጠንቀቁ። ይህ ሰው ከዚህ በኋላ ዳግመኛ ሰላም ቢነሳ በኃላፊነት ጠይቃችኋለሁ። ልክ ሳይሆን አይቀርም። ያንን ገሊላዊ የምንቋቋሙበት ጊዜው አሁን ነው። ግብዞች የሆኑት የካህናት አለቆችና ጸሐፍት እሱን የመቃወማቸው ሁኔታ እያደገ ነበር። ከአይሁዶችም የሚከተሉት ቁጥራቸው እየጨመረ መጣ። እርሱ ከሚኮንናቸውም ተቃውሞ ሆነ። በቤተ መቅደስም ኢየሱስ አንዲት ድሃ መበለት 2 ሳንቲም ስትሰጥ አየ። በጣም ትንሽ ነው። ይችን ንፉግ አያችኋት? እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይህች ግን ከጉለቷ የነበራትን ትዳሯን ሁሉ ጣለች። በል ተናገር። እነዚህም በምን ሥልጣን ታደርጋለህ? ሥልጣንስ የሰጠ ማን ነው? እኔ ደግሞ ልጠይቃችሁ፣ ለመሆኑ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው? ምን እንበለው? ከሰማይ ነው ብንል ስለምን ዮሐንስን አላመናችሁትም ይለናል። ከሰው ነው ብንል ደግሞ የሁሉ ሕዝብ በድንጋይ ይወግሩናል። ዮሐንስ ነቢይ እንደነበረ ሕዝቡ ሁሉ ያምናል። ከየት እንደመጣ አናውቅም። እኔም በምን ሥልጣን ይህን እንደማደርግ አልነግራችሁም። አንድ ሰው የወይን አትክልት ተክሎ ነበር። ለገበሬዎችም አከራይቶ ለብዙ ዘመን ወደ ሌላ አገር ሄደ። የወይኑ ማፍሪያ ወቅት በደረሰ ጊዜ ከወይኑ አትክልትና ፍሬ እንዲሰጡት አንድ ሎሌ ወደ ገበሬዎቹ ላከ። ገበሬዎቹ ግን ደበደቡት፣ ባዶውንም ሰደዱት። ስለዚህ ሌላ ሎሌ ላከ። እነርሱም ያንን ሎሌ ደበደቡት፣ አዋርደውም ወደ ጌታው ላኩት። ጨምሮም ሶስተኛውን ላከ። እነርሱም ይህን ደግሞ ክፉኛ አቆሳሰሉት። ከዚያም የወይኑ ባለቤት ምን ላድርግ? አንድ ልጄን ብልክ ይሻላል፣ ምናልባት እሱን አይተው ያፍሩታል አለ። ገበሬዎቹ አይተውት ግን እርስ በርሳቸው ተማከሩ። ወራሹ እርሱ ነውና ርስቱ ለእኛ እንዲሆን እንግደለው አሉ። ጌታ ሆይ ሌላም ንገረን። ከወይኑ አትክልት አውጥተው ገደሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋቸዋል?
ገበሬዎቹን ያስወግዳል፣ የወይኑንም አትክልት ለሌሎች ይሰጣል። ለመሆኑ ይህ ቃል ምን ማለት ነው? ግንበኞች የናቁት ድንጋይ እርሱ ከሁሉም በለጠ፣ የማዕዘን ራስም ሆነ። በዚያም ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል። ማንኛውንም የሚወድቅበትን ግን ይፈጨዋል፣ ያደቀዋል። መምህር ሆይ ያስተማርካቸው ሁሉ እውነት እንደሆነና የሰውንም ፊት አይተህ እንዳታዳላም እናውቃለን። የእግዚአብሔርን የእውነት ቃል ታስተምራለህ። እስቲ ንገረን፣ እንደ ሕጋችን ለሮማ ቄሳር ግብር መገበር ተገቢ ነው ትላለህ ወይስ አይደለም? እስቲ 1 ሳንቲም አሳዩኝ። መልኩና ጽፈቱ የማንን ያሳያል? የቄሳር። እንግዲህ የቄሳር የሆነውን ለቄሳር ስጡ፣ የእግዚአብሔርንም ለእግዚአብሔር ስጡ። ፋሲካንም ሊያደርጉበት የሚገባ የቂጣ በዓል በደረሰ ጊዜ ጴጥሮስንና ዮሐንስን ፋሲካን እንበላ ዘንድ ሄዳችሁ አዘጋጁልን ብሎ ጌታ ላካቸው። ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። እላችኋለሁ የእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም። የተወደድክ ቅዱስ አባት ሆይ፣ የፍጥረታት ሁሉ ጌታ ይህን ወይን ባርከ ስጠን። ይህን እንካችሁ በመካከላችሁ ተካፈሉት። እላችኋለሁ የእግዚአብሔር መንግሥት እስክትመጣ ከዚህ የወይን ፍሬ አልጠጣም። ቅዱስ የሆንከው የዓለም ንጉሥ፣ የፍጥረታት ሁሉ ጌታ ይህንን ህብስት ባርከ ስጠን። ይህ ስለ እናንተ የሚሰጠው ሥጋዬ ነው። ዘወትር ለመታሰቢያ ያድርጉት። ይህ ጽዋ ስለ እናንተ ለሚፈሰው ደሜ የሚሆን አዲስ ኪዳን ነው። አሳልፋ የምትሰጠኝ እጅ አሁን በማዕድ ከኔ ጋር ናት። የሰው ልጅ እንደተወሰነው አልፎ ይሰጣል። አሳልፎ ለሚሰጠው ለዚያ ሰው ግን ወዮ። ሊሆን አይችልም፣ ሊሆን አይችልም፣ ሊሆን አይችልም። ከዳተኛውን ንገረን። ከእናንተ ታላቅ እንደ ታናሽ ይሁን፣ አለቃም እንደ አገልጋይ ይሁን። በማዕድ ከተቀመጠውና ካስተናጋጁ ማንኛው ታላቅ ነው? የተቀመጠው አይደለምን? እኔ ግን በመካከላችሁ እንደሚያገለግለው ነኝ። እናንተም በፈተናዎቼ ከኔ ጋር ጸንታችሁ ኖራችሁ። አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ በማዕዴ ትበሉና ትጠጡ ዘንድ
በ12ቱም እስራኤል ነገድ እንድትፈርዱ በዙፋኖች ትቀመጣላችሁ። ስለዚህ ከዳተኛ የለም ማለት ነው። ስምዖን ሆይ ሰይጣን ሁላችሁንም ሊፈትናችሁ ፈለገ። እንደ ስንዴ ሊያበጥራችሁና ሊፈትናችሁ አብዝቶ ለመነ። ግን እምነትህ እንዳይጠፋ ስለ አንተ ማለዱ። አንተም ወደ እኔ በተመለስ ጊዜ ወንድሞችን አጽና። ጌታ ሆይ እኔ ካንተ ጋር ለመታሰርና ለመሞትም ዝግጁ ነኝ። አስተውል ጴጥሮስ፣ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። ያለ ከረጢትና ጫማ ስልካችሁ አታችሁ ተቸገራችሁ? በፍጹም ምንም ነገር። አሁን ግን ኮረጆም ሆነ ከረጢት ያለው ንብረቱን በእጁ ያዝ፣ በመታጠቂያውም ሰይፍ የሌለው ልብሱን ሸጦ ይግዛ። ከአመፀኞች ጋር በአንድነት ተቆጠረ ተብሎ በቃሉ የተጻፈውም በእኔ ይፈጸም ዘንድ ተቃርበዋል። ተመልከት፣ ይኸው 2 ሰይፎች። ይበቃል። የካህናት አለቆችም ኢየሱስን እንዴት ማጥፋት እንደሚችሉ ተማከሩ። ከ12ቱ አንዱ በሆነው በአስቆሮቱ ይሁዳ ውስጥ ሰይጣን ገባበት። ኢየሱስንም አሳልፎ ሊሰጥ ወደ ካህናት አለቆች አመራ። ኢየሱስም ይጸልይ ዘንድ ከኢየሩሳሌም ወደ ደብረ ዘይት ተራራ ሄደ። ወደ ፈተና እንዳትገቡ ትጉና ጸልዩ። የአስቆሮቱ ይሁዳ ጌታ ኢየሱስን ለ30 ብር አሳልፎ ሰጠ። ኢየሱስም ስለ ዓለም ልጆች ኀጢአት ነፍሱን የሚሰጥበት ሰዓት እንደደረሰ አውቆ ይጸልይ ነበር። አባት ሆይ ፈቃድህ ቢሆን ይህች ጽዋ ከኔ ትለፍ። ነገር ግን የኔ ሳይሆን ያንተ ፈቃድ ይፈጸም። ከሰማይም መጥቶ የሚያበረታው መልአክ ታየው። አጽንቶም በጣር ሲጸልይ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ለምን ትተኛላችሁ? ንቁ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ይሁዳ የሰው ልጅ በመሳም አሳልፈህ ትሰጣለህን? ጌታ ሆይ በሰይፍ እንምታቸውን? ኑና ያዙት። አያስፈልግም።
ተአምር ነው። ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ መጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጃችሁን አልዘረጋችሁብኝ። ግን ይህ የእናንተና የጨለማው ስልጣን ጊዜ ነው። እሰረው። በደንብ ጠብቁት። ኢየሱስንም የያዙት ሰዎች ወደ ሸንጎ አቅርበው ይዘብቱበትና ይመቱት ነበር። ይኸው ግርማዊነቶ የንጉሶ ካባ። ምን እንደሚሆን ስለ ወደፊቱ ንገረን። ግርማዊነቶ አድኑን እንጂ አድኑን እንጂ። ይህ ሰው ከኢየሱስ ጋር ነበር። ሴትዮ የምትዩን ሰው አላውቀውም። አብረው አይቻቸዋለሁ። ትሁት አገልጋዮችንን የተከበርነውን እኛን ስትመለከት ምን ይመስልሃል? አንተም ከነሱ አንዱ ነህ። በፍጹም አይደለሁም። እርሱ የገሊላ ሰው ነው። በእውነት ይህ ደግሞ ከእርሱ ጋር ነበረ። እባክህ አትቀልድ። ስለምን እንደምትናገር አላውቅም። ኢየሱስም ዘወር ብሎ በቀጥታ ጴጥሮስን አየው። ጴጥሮስም ጌታ ዛሬ ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ትዝ አለው። ጌታ ሆይ እንደ ቸርነት ብዛት አልጠፋንም፣ ምሕረት ታላቅ ነውና። አቤቱ ከቃልህ በተመለሱና ባመፁ ጊዜ ለአባቶቻችን ምሕረትን አደረገ። አቤቱ ብትቆጣባቸውም አላጠፋቸውም። ስለ እነርሱ ስላለህ ፍቅርና ስለ ሰጠኸው ኪዳን ስለ ታማኝነትህ ይቅር አልካቸው። እኔንም ይቅር በለኝ። እስቲ በቃ ማነው የመታ? ትንቢት ተናገር። ቀጥሎ ማን ነው የሚመታ? አቁም አቁም ብዬሃለሁ። ቶሎ ወደ ሸንጎ ይዛችሁ አምጡት። ቀጥል። የሃይማኖት መሪዎችና ሽማግሌዎች ኢየሱስን ለጥያቄ አቀረቡት። ንገረን፣ አንተ መሲህ ነህን? ብነግራችሁ እናንተ አታምኑኝም። ጥያቄም ብጠይቃችሁ ፈጽሞ አትመልሱልኝም።
ነገር ግን ካሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። ታዲያ አንተ የእግዚአብሔር ልጅ ነህ? አንተ እንዳልከው ነው። እንዴት ለማለት ማን ስልጣን ሰጠ? ጥማተኛ ያለውን እኛ በጆሮአችን ሰምተናል። ወደ ጲላጦስ እንወስደዋለን። አስወግደው፣ ከዚህ አስወግደው። ቀጠል ቀጥሎም ወደ ጴንጤናዊ ጲላጦስ ወሰዱት። ጲላጦስም ከሮማውያን ገዢዎች ሁሉ ለብዙ ሺህ ሰዎች መሰቀል ምክንያት የሆነ ሰው ነበር። በዚህ ማለዳ ምን ፈልጋችሁ ነው የመጣችሁት? ይህ ሰው ሕዝቡን ሲያሳምጽ ይዘነዋል። በቤተ መቅደስ ገበያ ታላቅ ረብሻን ፈጥሯል። ታዲያ ቅጣቱ ምን መሆን አለበት? ፍረድበት። በዚህ ሰው ላይ ምንም ጥፋት አላገኘሁበትም። ይህ ሕዝባችንን ሲያጣምም ለቄሳርም ግብር እንዳይሰጥ ሲከለክል እኔ ክርስቶስ ንጉሥ ነኝ ሲል አግኝተነዋል። ንጉሥ? አንተ የአይሁድ ንጉሥ ነህን? አዎ እንዳልከው ነው። ገሊላን አውኮ አሁን ደግሞ ወደዚህ መጣ። በገሊላ? ይህ ሰው ገሊላዊ ነውን? ስለዚህ ነገሩን ሄሮድስ ሲመልከተው፣ እሱ አሁን በኢየሩሳሌም ነው። ወደ ሄሮድስ ውሰዱት። አንተ ራስህን ማን ነኝ ትላለህ? ደቀ መዛሙርትስ እነማን ናቸው? ብዙ ተአምራት እንደሰራ ይወራል። እስቲ ለእኔም አድርግልኝ። ንጉሥ ሆይ ይህ ሰው ሕዝቡን ሁሉ ያሳምጻል፣ ራሱንም ንጉሥ ነኝ ብሎ ይጠራል። ይሄ ሰውዬ ንጉሥ? ግርማዊነቶ በደንብ ግረፉት። ወደ ጲላጦስ መልሱት። የራሱ ክፍለ ሀገር ነውና። ይህ ሰው ለሞት የሚያበቃው ምንም ነገር አልፈጸመም። እኔ ላስገርፈውና ልለቀው ወስኛለሁ። በዚህ የቂጣ በዓል ላይ አንድ ሰው እንድትለቅልን ቃል ገብተህልን ነበር። ለእኛ በርባንን ፈተህልን፣ ይህን ሰው ግን አስወግደው። በርባንን ፍታለን። ስቀለው!
አንተ ውሰሩና ግረፉት። ምን ትጠብቃለህ? ኢየሱስ ነው! ለምን ታሰቃዩታላችሁ? እባካችሁ ተውት፣ እሱ ክርስቶስ ነው። ምንም ነገር አላደረገም። አንሳው። ሕዝቡ ግን እንዲሰቀል በታላቅ ድምፅ በመጮህ አጽንተው ለመኑት። ጲላጦስም ለልመናቸው ሲል በሁከትና ሰውንም በመግደል በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስን ግን ለፍቃዳቸው አሳልፎ ሰጠው። ተመለስ! ዞር በል! መንገድ ልቀቁለት! ተመለስ! ዞር በል! ተመለስ! ልቀቁለት! መንገድ ልቀቁ! ውጣ! መንገድ ልቀቅ! ቀጥል ነው የምልህ! ተነሳ! አንተ ስም ማን ነው? ስምዖን ነኝ ከቀሬና። ና ወደዚህ። ገመዱን ቁረጥ። ተሸከም። ወደዚህ ና። ቀጥሉ፣ መንገድ ልቀቁ! ወደ ኋላ ዞር በሉ! ዞር በሉ! አይዞ የኔ ጌታ፣ እስቲ ይሄን ጠጣ። የኔ ጌታ እንካ እስቲ ጠጣ። የኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ያልወለዱ ማኅፀኖችና ያላጠቡ ጡቶች እንዴት የታደሉ ናቸው የሚባልበት ቀን ይመጣል። እኔን ጌታ ሆይ? አይዞ የኔ ጌታ። ቀጥል! ወደዚህ ፍጠን! አሁን አንተ ሂድ! ቀጥል! ፍጠን! ሂድ! ፍጠን! አሁን ቀጥል! አሁን ቅደም! አሁን በል!
አረጋዊ ጭቃሉን ቸክ ገመዱን ፍታው። የሚያደርጉትን አያውቁምና አባቱ ይቅር በላቸው። እሱ ሌሎችን አዳነ። እስቲ አሁን ራሱን ያድን። አንተ ክርስቶስ ከሆንክ እስቲ ራስህን አድን። እስቲ ከመስቀል ውረድ። እስቲ ከታምራቶችህ አንዱን አሳየን። ከብዙ መቶ ዓመታት በፊት ነቢያት እንደተናገሩት ኢየሱስ በሁለት ወንበዴዎች መካከል ተሰቀለ። ይህ ተራ ልብስ ሳይሆን ውድ ልብስ ነው። ወደዚያ እንሂድ። አትቅደደው፣ ልንገርህ። ዕጣ እንጣጣል። እድለኛ ነህ፣ አሸንፈሃል። ይህ የአይሁድ ንጉሥ ነው የሚል ጽሑፍም በመስቀሉ ላይ አኖሩ። እስቲ የአይሁድ ንጉሥ ከሆንክ ራስህን አድን። አንተ አዳኝ ነኝ ባይ አይደለምን? ራስህንም እኛንም እስኪ ስታድነን ይታይ። እግዚአብሔርን አትፈራም? እኛስ በጥፋታችን ነው
የተፈረደብን። እርሱ ግን ምንም ነገር አላጠፋም። ጌታ ኢየሱስ ሆይ በመንግስት በመጣህ ጊዜ አስበኝ። እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ስድስት ሰዓትም ያህል ነበረ። ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። የቤተ መቅደስ መጋረጃም ከላይ ወደ ታች ከመካከሉ ተቀደደ። አባት ሆይ ነፍሴን አደራ በእጆች እሰጣለሁ። የወታደሮቹም አለቃ የሆነውን ነገር ባየ ጊዜ እንዲህ ሲል እግዚአብሔርን አከበረ። ይህ ሰው በእርግጥ ጻድቅ ነበረ። እግዚአብሔር ይመስገን። ጻድቅ የነበረውና በምክራቸውም ስለዚህ ሞት ያልተባበረው የአርማትያው ዮሴፍ የኢየሱስን አካል ለመውሰድ ከጲላጦስ ፍቃድ አገኘ። ወስዶም የሰንበት ቀን ከመግባቱ በፊት ከድንጋይ በተወቀረ አዲስ መቃብር ውስጥ አኖረው። ይቅርታ፣ የጌታችንን ሬሳ ልንፈልግ ነው የመጣ ነው። መልካም አድርጋችኋል። ሰንበት ሊገባ ስለሆነ ግን እንሂድ። እሁድ ዕለት ማልደውም የጌታን አካል ሽተው ሊቀቡት መጡ። ድንጋዩ ከመቃብሩ ላይ ተንከባሎ አገኙት። ወደ ውስጥም ሲመለከቱ የጌታ ኢየሱስን አካል አላገኙትም። ሕያውን ከሙታን መካከል ለምን ትፈልጋላችሁ?
በዚህ የለም ተነስቷል። በገሊላ ሳለ የሰው ልጅ አልፎ በኃጢአተኞች ዘንድ ይሰጣል ይሰቀላልም፣ በሦስተኛውም ቀን ከሞት ይነሳል ብሎ የነገራችሁን አስታውሱ። ይኸውላችሁ ድንጋዩ ተንከባሎ አገኘ ነው። ወደ ውስጥ ስንገባ የጌታን አካል አጣ ነው። የለም የጌታችን አካል ተወስዷል። እናም ሁለት መላእክት አየን፣ እንደ ፀሐይ የሚያንጸባርቁ በታላቅ ድምፅም ሕያውን ከሙታን መካከል ለምን ትፈልጋላችሁ አሉን። ይገርማል። እውነቴን ነው። እመኑን እንጂ እመኑን። እኛ አይተናል፣ እናንተም ሂዱና እዩ። መቃብሩ ባዶ ነው። ጴጥሮስ እመን፣ ጌታችን ተነስቷል። ኢየሱስ ለሁለቱ ደቀ መዛሙርት ታየ። እነሱም በመደነቅ ለሌሎች ለመንገር ተመለሱ። ጌታ እንደ ቃሉ ተነስቷል፣ ለጴጥሮስም ተገልጧል። በመንገድም ሳለን ልናውቀው አልቻልን። እንጀራ ስንቆርስ ግን ልናውቀው ቻለን። በኤማውስ እንዴት ወደዛ ሊሄድ ቻለ? ሰላም ለእናንተ ይሁን። ለምን ትፈራላችሁ? ለምንስ ጥርጣሬ ወደ ህሊናችሁ መጣ? እጆቼን እግሮቼን ተመልከቱ፣ እኔው ራሴ እንደሆንኩም እዩ። ዳሱኝናም ታውቁኛላችሁ። እዩ፣ መንፈስ ሥጋና አጥንት ፈጽሞ የለውም። ከእናንተ ጋር በነበርኩ ጊዜ ስለ እኔ የነገርኳችሁ ይህ ነው። በሙሴ ሕግ በነቢያት ትንቢትና በመዝሙርም የተጻፈው ሁሉ እነሆ ተፈጸመ። የተጻፈውም ክርስቶስ መከራን ይቀበል ዘንድና ሞትን ድል አድርጎ እንደሚነሳ ነው። በእርሱ ስምም ንስሐና የኃጢአት ስርየት የወንጌል መልእክት ከኢየሩሳሌም ጀምሮ ለአሕዛብ ይሰበካል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋን ይልክላችኋለሁ። ኃይልም እስክትቀበሉ እናንተ በኢየሩሳሌም ከተማ ውስጥ ቆዩ። እግዚአብሔር ይባርካችሁ። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን። ከብዙ ዘመናት በፊት እግዚአብሔር ኃጢአተኞችን እንዲያድንና ከእርሱም ጋር እንዲያስታርቃቸው ክርስቶስን እንደሚልክ በቅዱሳት መጻሕፍት ተጽፎ ነበር። የኢየሱስ ሕይወት በእርግጥ እርሱ አዳኝ መሆኑን ያሳያል።
ኢሳይያስ የተባለው ነቢይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ሲል ጻፈ። ይህም ተፈጸመ። ገና ድንግል ሆና ሳለ እግዚአብሔር በኃይሉ እንድትጸንስና ኢየሱስንም እንድትወልድ አደረገ። በቅዱሳት መጻሕፍት እንደ ተጻፈው የእርሱ ታምራዊ ልደት እግዚአብሔር ልጅ ያለው ክርስቶስ መሆኑን የሚያሳይ አምላካዊ ምልክት ነበር። ሰዎች ኢየሱስን ሲመለከቱ የእግዚአብሔርን ማንነትና ኃይል ያያሉ። ሰዎችን ይፈውሳል፣ ኀጢአታቸውንም ይቅር ይላል። በእርሱ ዘላለማዊ መንግሥትም ስፍራ እንደሚያዘጋጅላቸው ተስፋን ይሰጣል። ኢየሱስ ለሰው ልጆች ተሰቃየ፣ ሕይወቱንም መሥዋዕት አደረገ። የእርሱም ኃይል ከሞት ኃይል የሚበልጥ መሆኑን ለማሳየት ሕያው ሆነ። ኢየሱስ ክርስቶስ ሕይወቴን ላኖራት ሥልጣን አለኝ፣ ላነሳትም ሥልጣን አለኝ ሲል ተናገረ። የኢየሱስ ሕይወት የነቢያት ትንቢት ፍጻሜ ሲሆን የእግዚአብሔር ቅዱስ ቃል ነቢያት እንደ ተናገሩለት እንደዚያው እንከን የለሽና ዘላለማዊ መሆኑን አረጋግጧል። በእርግጥም ኢየሱስ የእግዚአብሔር ቃል ነው። እግዚአብሔርም በኢየሱስ ክርስቶስ በኩል ራሱን ለዓለም ሕዝብ ገልጧል። ክርስቶስ ኢየሱስም ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም በማለት ተናግሯል። እግዚአብሔር የመጀመሪያዎቹን ወንድና ሴት ሲፈጥር የነበረውን ያንን የተትረፈረፈ ሕይወት መልሶ ሊሰጠን ኢየሱስ መጣ። እነርሱ እግዚአብሔርን አልታመኑም፣ ትእዛዛቱንም አልጠበቁም። ይህም አሳፋሪ ድርጊት ከእግዚአብሔር ለያቸው። በመጻሕፍት የሰው ዘር ሁሉ ኀጢአትን ሠርቶአል፣ የኀጢአትም ደሞዝ ሞት ነው ተብሎ ተጽፏል። ኀጢአትን ያደረጉ ሰዎች ከእግዚአብሔር ጋር በመልካም ግንኙነት ሊኖሩ አይችሉም። በአብርሃም ልጅ ምትክ እንዲሞት እግዚአብሔር ጠቦትን እንደ ሰጠ ሁሉ በአዳም ዘር ምትክ እንዲሞት ኢየሱስን ላከው። በእርሱ የሚያምኑና በኢየሱስ የሚታመኑ ሰዎች ወደ እግዚአብሔር መግባት ይችሉ ዘንድ ይህንን አደረገ። ስለዚህም ኢየሱስን የሚከተሉ ሰዎች ከሲኦል ፍርድ አምልጠው ከእግዚአብሔር ጋር ለዘላለም ይኖራሉ። ኢየሱስ ንስሐ ለሚገቡና ወደ እኔ ለሚመለሱ ሁሉ እግዚአብሔር የኀጢአትን ይቅርታ ይሰጣል፣ በስሜም ለሰዎች ሁሉ ወንጌል ይሰበካል ሲል ከሞት ከተነሣ በኋላ ለተከታዮቹ ተናግሯል። ኢየሱስ በተጨማሪ የእግዚአብሔርን መንፈስ እንደሚልክላቸውና መንፈሱም ከእነርሱ ጋር በመሆን ወደ እውነት ሁሉ እንደሚመራቸው የእግዚአብሔርንም መንገድ እንዲከተሉ ኃይልን እንደሚሰጣቸው ተናግሯል። አንዲት ኀጢአተኛ ሴት ንስሐ ገብታ ኢየሱስን ጌታው አድርጋ ስትከተል ኢየሱስ ኀጢአትሽ ተሰርዮልሻል፣ በእኔ ላይ ያለሽም እምነት አድኖሻል ብሎታል። ሰዎች እግዚአብሔርን በእውነት ከወደዱ እግዚአብሔር ኀጢአታቸውን ይቅር ይላል። ኢየሱስ ክርስቶስ ሰዎች እርሱን እንዲከተሉ ይጠራቸዋል። የኢየሱስ ተከታዮች ለመሆን የወሰኑ ሰዎች ከእርሱ ጋር ያላቸውን ግንኙነት እንደዚህ በማለት ሊጀምሩ ይችላሉ። እግዚአብሔር አባት ሆይ አንተ ጻድቅ ነህ፣ ስለምትወደኝ አመሰግንሃለሁ። ትእዛዛትን ስላልፈጸምኩና አንተን ስለበደልኩ እጸጸታለሁ። ኢየሱስ በእኔ ምትክ በመስቀል ላይ እንዲሞትና ከሞትም እንዲነሣ ስለ ላክልኝ አመሰግንሃለሁ። እኔም ስለ ሠራሁት ኀጢአት እርሱ ስለ ተሰቃየልኝ አመሰግንሃለሁ። ያንተን መንገድ መከተል እፈልጋለሁ። ኢየሱስንም አዳኜና ጌታዬ አድርጌ አምናለሁ። ኀጢአቴንም ይቅር ስላልከኝ ወደ አንተም እንድመጣና በመንግሥትም ከአንተ ጋር ለዘላለም እንድኖር በሩን ስለ ከፈትክልኝ አመሰግንሃለሁ። ቅዱሱን መንፈስህን እንድትሰጠኝ እርሱም ከእኔ ጋር በመኖር መንገድህን እንዲያሳየኝ በሙሉ ልቤ እንድወድህና አንተንም ደስ የሚያሰኝ ሕይወት እንድኖር ኃይልን እንዲሰጠኝ እለምንሃለሁ። በዚህ ምድር የሚኖሩ ሰዎች ሁሉ በሁሉም ስፍራ ያመስግኑህ። አሜን። ኢየሱስ ስለ ተከታዮቹ ሲናገር በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነርሱም ይከተሉኛል አለ። የኢየሱስ ተከታዮች እርስ በርስ ይገናኛሉ፣ በየዕለቱም ከእርሱ ጋር ይነጋገራሉ። በቅዱሳት መጻሕፍት የተጠቀሱትን የእርሱን ቃሎች ያጠናሉ፣ የእርሱንም መንገድ መከተል ይሻሉ፣ ለሌሎችም ስለ እርሱ ይናገራሉ።
በደመናትም ወደ ሰማይ ወደ ከበረው ዙፋኑ ከማረጉ በፊት ኢየሱስ ለተከታዮቹ እግዚአብሔር በሰማይና በምድር ያለውን ሥልጣን ሁሉ ሰጥቶኛል፣ እስከ ዓለም ፍጻሜም ድረስ ዘወትር ከእናንተ ጋር እንደሆንኩ እርግጠኛ ሁኑ ብሎ የተናገረውን ዘወትር ያስታውሳሉ።